ሄሎ ኑዋን፣ ግራ ገብቶኛል። ምን ሆነሻል እህቴ? የት ነሽ? ችግር አለ? እህቴ ሰክራ ነው። ልሄድ ነው። አደርስሻለሁ። ነይ። እህቴ ለምንድን ነው እንደዚህ የጠጣሽው? ተመልሼ እጅ ያገኘዋለሁ። ከኔ ጋር መለየት ይፈልጋል። ደግሞ ከሱም ብዙ እንለያይ ይላል እንዴ የማይረባ። እህቴ ግድ የለም እቤት ወስድሻለሁ። ነይ። ያዢ፣ የመኪና ቁልፏን ስጪኝ ላምጣው። ዣኒሉ፣ አንተም አለ ምን ነግረ ነገር አለ። ለምንድን ነው እንዲፈሪው እንኳ? እህቴን እንደምትወዳት እመን እንጂ ከነገርጋት በኋላ ለማግባትም እኮ ቀላል ነው የሚሆንልህ። አይገባ? እህቴ ምንድን ነው የምታወሪው? ሌላ ሰው እኮ ነው። አልተሳሳትኩም። የሰከርኩ መስሎሽ ነው እንዴ? አልሰከርኩም። እሺ፣ እናንተ ናችሁ የሰከራችሁት። እናንተ ናችሁ ሞኞች። እህቴ ይቅርታ፣ በጣም ሰክራለች። እና ደግሞ አንተ ሊሉ ስለ ኑዋን እንደምታስብና ሁሌም በልብክ እሷን። እህቴ ዝም በይ፣ አትንኪኝ፣ ላውራበት። አይን ያለ ለእህቴ ብቻ ነው፣ ግን ደግሞ አመል ሆኖብክ ከብዙ ሴቶች ጋር ትሆናለህ። ከንቱ። እህቴ ወይስ እሷን ለማግኘት ስላልቻልክ ነው? ወይስ ኑዋን በልቧ ሌላ ሰው እንዳለ ስለምታውቅ ነው አይደል የፈራው? እስቲ ንገረኝ። አቁሚ እስኪ እህቴ፣ አቁሚ እባክሽ። እባክህ አትስማት እህቴ። ምንም አይደል። የሰው ልጅ ሲሰክር ከማንም በላይ እውነቱ ይናገራል፣ አይዋሽም። ኑዋን እህቴ፣ እኔ የተረጋጋ ህይወት እንዲኖረኝ ነው የምፈልገው። ለምንድን ነው ሰዎች የኔን ያህል ቦታ የማይሰጡኝ? ምን ጥፋት ኖሮብኝ ነው? እኔ ምን ጥፋት አጠፋው? ለምንድን ነው መጨረሻ ላይ የምጎዳው እኔ ብቻ የሆንኩት? እስቲ ንገሪ።